የኢትዮጵያን ዳር ድንበር ጥሰው ፋሽስታዊ የሆነ ወረራ በሚያካሂዱና የመስፋፋት ዓላማ ባላቸው የሶማሌ መንግስትና የጦር ኃይሎቿ መካከልና ተከላካይ በሆነው በኢትዮጵያ ሰፊ ህዝብ መካከል ባለው ትግል ሶማሊያ ራሷ የተፈጠረችበትና መንግስታዊ ስያሜ ያገኘችበትን ዓለም አቀፋዊ ህግና ስርዓት ካልተከተለች ድረስ በሁለቱ ሀገሮች የመሳፍንት አገዛዝ የህልውናችን መስ በዘመድራ መያዝ ዘመድ የለሽም ማውገዝ እጆችን ማቆራመት ወዲያ ወዲህ ማውደለት እየዞሩ ማጥበርበር ኢትዮጵያ ለበርካታ አስርት ዓመታት ተተዳደርበት ከነበረው ንጉሳዊ አገዛዝ መላቀቅ አለባት በሚል በተለይም መሬት በመኳንንቱና መሳፍንቱ እንዲሁም ዘመዶቻቸው ተይዞ አራሹ ጉልበቱን እያፈሰሰ ተጠቃሚ ባለመሆኑ መሬት ላራሹ እንዲሆን በዓለም እያገነገነ የነበረው የሶሻሊስት ርዕዮትም በኢትዮጵያ እንዲቀነቀን የኢትዮጵያ ተማሪዎች ትግል ጀምረው ነበር። የተለያዩ አገልግሎት ላይ የተሰማሩ ሰራተኞች፣ የታክሲ ሹፌሮችና ሌሎችም ይህንኑ ትግል ተደባለቁት። መሬት 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 ላራሹ መሬት 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 ላራሹ ሌላ ባሳሹ ሀገሩን ለባላደሩ ድላ በመሃል ይህንን ትግል ተቀብሎ የሚያስቀጥል አደረጃጀት ስላልነበር ጦር ሰራዊቱ ጣልቃ ሊገባ እንደሚችል ሲገመት ነበር። የበላይ መኮንኖች የሥርዓቱ አካላት ናቸው በሚልም ከሻለቃ በታች የነበሩና ከአገሪቱ የተለያዩ እዞች የተሰባሰቡ ወታደሮች ውጫዊ ሽፋኑ ለሰራዊቱ ጥያቄ ማቅረብ የሆነ በኋላ ላይ ግን ከንጉሱ ላይ ስልጣን የመረከብ እንቅስቃሴ ጀመሩ። ይህ ስብስብም ደርግ የሚል መዋቅር ይዞ በጊዜያዊ ወታደራዊ አስተዳደር ደርግ ስያሜ ስልጣኑን ለሲቪል መንግስት አስረክባለሁ በሚል የስልጣን እርካቡን ተቆጣጠረ። ንጉሱ ከተገደሉ በርካታ የዙፋናዊው አስተዳደር ባለስልጣናት በጅምላ ከተረሸኑ በኋላ ደርግ የገባውን ቃል ባለመጠበቅ መንግስትነቱን አጠናከረ። ከአጼ ኃይለ ሥላሴ ዘመን አንስቶ ሶማሊያ ነጻ ከወጣች በኋላ ታላቂቷን ሶማሊያን መሰረታለን የሚለው ቅዠት ደግሞ በሌላ መልኩ የኢትዮጵያን ሉዓላዊ ግዛቶችም የመጠቅለል እቅድ ስለነበረው በሰራዊት ትጥቅና ስንቅ የተደራጀው የሶማሊያ ጦር ኃይል የኢትዮጵያን ድንበር ጥሶ ገባ። የኢትዮጵያን ዳር ድንበር ጥሰው ፋሽስታዊ የሆነ ወረራ በሚያካሂዱና የመስፋፋት ዓላማ ባላቸው የሶማሌ መንግስትና የጦር ኃይሎቿ መካከልና ተከላካይ በሆነው በኢትዮጵያ ሰፊ ህዝብ መካከል ባለው ትግል ሶማሊያ ራሷ የተፈጠረችበትና መንግስታዊ ስያሜ ያገኘችበትን ዓለም አቀፋዊ ህግና ስርዓት ካልተከተለች ድረስ በሁለቱ ሀገሮች ምንም እንኳን ህዝቡ ከውስጡ ለደርግ ዕውቅና ያልሰጠ ቢሆንም በአገሩ ሉዓላዊነት መጠበቅ ላይ በነበረው የማያወላውል አቋም በእጅጉ ተቆጨ። በኮሎኔል መንግስቱ ኃይለ ማርያም የሚመራው የወቅቱ የኢትዮጵያ መንግስትም በብዙ እጥፍ የሚልቀውን የዚያድ ባሬን ወራሪ ጦር ለመመለስ ፊቱን ህዝቡን ወደ ማስተባበር አዞረ። በአጭር ጊዜ ውስጥ ከ300 ሺህ የሚበልጥ ህዝባዊ ሰራዊት በመመልመል ካሰለጠነ በኋላ አዲስ አበባ ውስጥ ትዕይንተ ወታደር ተካሄደ። እኛም ይህንኑ ምክንያት አድርገን ሁኔታውን ልናስታውስ ወደድን። በተለይም የአሁኑ ትውልድ በምን አይነት ህብረትና ጥንካሬ ያለ ብሔር ቋንቋና ሃይማኖት ልዩነት ኢትዮጵያውያን ለሀገራቸው ሲዋደቁ እንደነበር ያስተምራል በሚል መነሻነት ነው ይህንኑ ልናቀርብላችሁ የፈቀድነው። በዚሁ ዙሪያ የተሰራን ኦጋዴን ዋር ኢትዮጵያ ኤንድ ሶማሊያ የተሰኘውን ዘጋቢ ፊልም ዋቢ አድርገን ለመግቢያ ተጠቅመናል። ብሩክ መኮንን ጋርም እንቆያለን። ተከታተሉን። በ1969 ዓ.ም የዓለማችን ሀያላን ሀገራት ትኩረታቸውን ወደ አፍሪካ ቀንድ አዞሩ። ስርዓቶች ሲቀየሩ ትብብሩም በዚያው ልክ ተቀየረ። ሶቪየት ህብረትና ዩናይትድ ስቴትስ በቀላሉ ሚናቸውን በየሀገራቱ ቀየሩ። ኢትዮጵያ ውስጥ ንጉሳዊ አገዛዝ ተወግዶ መንግስቱ ኃይለማርያም ወደ ማርክሲስትነት ሲመጡ ሶቪየቶቹ ዝምድናቸውን ከኢትዮጵያ ጋር አደረጉ። Moscow had a new ally, Colonel Mengistu Haile Mariam. የወዛደሩን አሸናፊነትና ኃያልነት ሜይዴይ በብሔራዊ ደረጃ እንዲከበር When the Soviets moved into Ethiopia to assist the communist dictator there, Haile Mariam Mengistu, I thought that this was a threat
to the stability of Africa. ሶቪየቶቹ ወደ ኢትዮጵያ ሲያቀኑና ኮሙኒስታዊውን አምባገነን መንግስቱ ኃይለማርያም ሲደግፉ እኔ የአፍሪካ መረጋጋት አደጋ ላይ እንደወደቀ አስቤ ነበር ይላሉ በወቅቱ የአሜሪካ ፕሬዝዳንት የነበሩት ጂሚ ካርተር። የዩናይትድ ስቴትስ የብሔራዊ ጸጥታ አማካሪ የሆኑት ብሪዜዚንኪ ደግሞ ስለ ወቅቱ ይህን ይላሉ። The Soviets at that time were proclaiming over and over again that the scales of history were tipping in the favor of the Soviet Union. The Soviet Union would outstrip us in economic performance. The Soviet Union was getting a strategic edge. The Soviet Union was riding the crest of the so-called national liberation struggles. ሶቪየቶቹ በወቅቱ የታሪክ አጋጣሚ ሁሉን ነገር ለነሱ እንዳዘነበለ በተደጋጋሚ ይገልጹ ነበር። በኢኮኖሚው በስትራቴጂክ የበላይነትና ተጠቃሚነት በብሔራዊ የነጻነት ትግሎችንም በመደገፍ የተሻለ አቋም ላይ እንዳሉ ይገልጹ ነበር። በሌላ መልኩ አዲሱና በኮሎኔል መንግስቱ ኃይለማርያም የሚመራው መንግስት ጀርባውን ለአሜሪካኖቹ ሰጠ። The new regime in Ethiopia turned against America. ሌላው የአሜሪካ የብሔራዊ ጸጥታ አማካሪ የሆኑት ፖል ሄንዝም መንግስቱ አሜሪካኖቹን አባረሩ፣ የአሜሪካን የእርዳታ ፕሮግራም ሰረዙ ይላሉ። መንግስቱ expelled most of the Americans from Ethiopia in the following months. Arrogantly terminated the American aid program. ሶማሊያ ለዓመታት የሶቪየት ወዳጅ ሀገር ነበረች። በዚያኑ ወቅት ደግሞ ሶቪየት ህብረት ከኢትዮጵያ ጋር ወዳጅነት ጀመረች ይላሉ በተለይ አሜሪካኖቹ። አብዛኛዎቹ ኢትዮጵያውያን የታሪክ ጸሐፍትና የንጉሱም ሆኑ የደርግ ባለስልጣናት ኮሎኔሉን ጨምሮ አሜሪካ በኢትዮጵያ ላይ ቀድማ ፊቷን ማዞራን ይጽፋሉ። በአፄ ኃይለ ሥላሴ የመጨረሻ ዓመታት እየተንሸራተተች መጣ በኋላ ላይ ገዛውን በራሷ ጊዜ እንዳቆመች በተለይም ወታደራዊ እርዳታም ሆነ የመሳሪያ ሽያጭ ከኢትዮጵያ ጋር ማድረግ መከልከሏን ይስማሙበታል። ፖል ሂንዝ የዚህን ተቃራኒ ነው የሚናገሩት። They had very little chance of getting American full support. But they knew that if they tried to present themselves as anti-Soviet, they would improve their chances. የአሜሪካን ሙሉ ድጋፍ ለማግኘት ያላቸው እድል ጠባብ ነበር። የወቅቱን የኢትዮጵያን ባለስልጣናት ማለታቸው ነው። ነገር ግን ከማርክሲስትነታቸው ቢላቀቁ ወይንም ሶቪየትን ተቃርነው ቢቆሙ የተሻለ እድል በኖራቸው ነበር። በዚህ መሃል ሶማሌዎቹ የሶቪየቶችን አማካሪነት ትተው ለጦርነት መዘጋጀታቸውን ገፉበት። ሶቪየቶቹ ሁለቱን ሀገራት ለማሸማገል ያደረጉት ጥረት ሊሳካ አልቻለም። ይልቅ ከሶማሊያ ለመውጣት ተገደዱ። ፊታቸውንም ወደ ኢትዮጵያ ዞሩ። ወደ 50 ሺህ የሚጠጉ ኩባውያን ወታደሮችን በማስተባበርም ኢትዮጵያን ለማገዝ ቆረጡ። የኩባው መሪ ፊደል ካስትሮ ሩዝም በአንድ ወቅት ስለዚሁ ጉዳይ ተጠይቀው ይህንን ብለው ነበር። It was the only operation we conducted in full agreement with the Soviets. No such cooperation took place even in Latin America. Quite the opposite. ይህ ብቸኛውና በሙሉ ስምምነት ከሶቪየቶቹ ጋር የተማራንበት ኦፕሬሽን ነበር። በላቲን አሜሪካ እንኳን የዚህ አይነት ስምምነት አድርገን አናውቅም። እንደውም የሆነው ከዚህ በተቃራኒ ነበር። በወቅቱ በኢትዮጵያ የሶቪየት ወታደራዊ ተልዕኮ ኃላፊ የነበሩት ፒተር ቻፕሊጅን ይህን ሐሳብ ያጠናክራሉ። The Cuban troops in Ethiopia played a very important role. በኢትዮጵያ የነበሩት የኩባ ወታደሮች እጅግ ጠቃሚ ሚና ነበራቸው። በእርግጥ የኛ ጥምረት ጦርነቱ ላይ ለኢትዮጵያውያን ከፍተኛ ጠቀሜታ አበርክቷል። ኢትዮጵያ በተለያዩ አቅጣጫዎች ከነበሩባት ውጥረቶች መካከል አንደኛው በስተምስራቅ የነበረው ውጥረት ነው። የዚያድ ባሬ ሶማሊያ መንግስት ኢትዮጵያን በምስራቅ በኩል ወሮ በመግባት ይገባኛል በሚል የድንበር ይገባኛል ጥያቄ በማንሳትና ታላቂቷን ሶማሊያን እንገነባለን የሚለውን ህልሙን ለማሳካት ከአዲስ አበባ እስከ 300 ኪሎ ሜትር አካባቢ ርቀት ድረስ ደርሶ እንደነበር ይታወቃል። በወቅቱ የኢትዮጵያ መከላከያ በሶማሌው የመከላከያ በቁሳቁስም ሆነ በሰው ኃይል ይበለጥም ስለነበር ጭምር ይህን አጋጣሚ ተጠቅሞ ለመግባት ጥረት አድርጎ ነበር። በዚያን ወቅት የጊዜያዊ ወታደራዊ አስተዳደር ደርግ ህዝቡን በማስተባበር በህዝባዊ ሚሊሻነት እንዲሰለጥን ካደረገ በኋላ ከ3 ወር ስልጠና በኋላ ወደ አዲስ አበባ በመምጣት ትርኢት አሳይቶ ነበረ። ይህንን በተመለከተ ብሩክ መኮንን ከኛ ጋር ቆይታ ያደርጋል። ተርጓሚና ጋዜጠኛ ብሩክ መኮንን ከልብ እናመሰግናለን። አመሰግናለሁ። የሚያዚያ
4 ቀን 1969 ዓመተ ምህረት በወቅቱ የኢትዮጵያ መንግስት ይመሩ የነበሩ ኮሎኔል መንግስቱ ኃይለማርያም ለመላው የኢትዮጵያ ሕዝብ ተነስ፣ ታጠቅ፣ ዝመት በሚል የሀገራችን ሉዓላዊነት መደፈሩና በሰሜንና በደቡብ ምስራቅ ኢትዮጵያ 300,000 የሚጠጋ የሶማሊያ ሰራዊት በተጠናከረ ሜካናይዝድና የአየር ኃይል አቅሙን አደራጅቶ ወረራ ፈጽሞብን ነበረ። ይህንን ወራሪ ሰራዊት እና ወረራውን ለመቀልበስ የኢትዮጵያ መንግስትና ሕዝብ በጊዜው የተደራጀና የሰለጠነ የሚባል 40,000 ጦር ብቻ ነበራት። ያንን 40,000 ጦር ወደ 300,000 የሚጠጋውና የምዕራብ ሶማሌ ነጻነት ግንባር፣ የሶማሌ ኦቦ ነጻነት ግንባር በሚል በሀገር ውስጥም በሶማሌ መንግስት እርዳታና ድጋፍ የተቋቋሙ የአማጽያን እንቅስቃሴዎች ከሶማሌ ጦር ጋር በተደራጀ ሁኔታ ወረራ አካሂደው ነበረ። ያንን ወረራ ለመቀልበስ የኢትዮጵያ መንግስት የወሰደው እርምጃ የእናት ሀገር ጥሪ ማድረግ ነበረ። ይህ የእናት ሀገር ጥሪ አዋጅ ሚያዝያ 4 ቀን 1969 ዓ.ም በኢትዮጵያ ሬዲዮና ቴሌቪዥን በኮሎኔል መንግስቱ ኃይለማርያም አማካኝነት ከተላለፈ በኋላ ጦርነቱ ከመጀመሩ በፊት የሁለቱ ሀገሮች መካከል ያለውን ውጥረት ለማርገብና ወረራውን በሰላማዊ ድርድር ለመፍታት የተለያዩ ወዳጅ ሀገራትና የአፍሪካ አንድነት ድርጅት አመራሮች የበኩላቸውን ጥረት አድርገው ነበረ። 2 ጊዜ ያህል በሁለቱ መንግስታት ከፍተኛ አመራሮች አማካይነት ድርድሮች በሰንዓ በኤደንና ኩባ ሀቫና ውስጥ ተካሂዶ ነበረ። የመጀመሪያውን ድርድር በኮሎኔል ብርሃኑ ባየህ የተመራ የኢትዮጵያ ልኡካን ቡድን ለ15 ቀናት በኩባ ፕሬዚዳንት በፊደል ካስትሮ አማካይነት ያደረገው ድርድርና ጦርነቱን በሰላማዊ መንገድ ለመፍታት የተደረገው ጥረት ውጤት ሳያስከትል ቀርቶ ለሁለተኛ ጊዜ በሁለቱ ሀገሮች ፕሬዚዳንቶች የተመራው የሁለቱ ሀገሮች ልኡካን ቡድን በፊደል ካስትሮ አማካይነት በኤደን የመን፣ አሁን የየመን ሪፐብሊክ ያኔ ሰሜንና ደቡብ የመን ተብሎ ለሁለት ተከፍሎ ነበረ። በዛ ተካሂዶ ነበር። በድርድሩ ላይ የተገኙት ሁለቱ መሪዎች የአፍሪካ አንድነት ድርጅት ተወካዮች በፊደል ካስትሮ አደራዳሪነት በተደረገው ድርድር ላይ ፊደል ካስትሮ እንዳውም ኢትዮጵያ ከሶሻሊስት ጎራ ከሚደረግላትን የኢኮኖሚም ሆነ የወታደራዊም የፖለቲካ እርዳታና ድጋፍን አጠናክራ በመያዝ በምስራቅ አፍሪካ የጅቡቲን፣ ሶማሊያን ቀላቅለው አንድ አድርጎ የማስተዳደር በምስራቅ አፍሪካ ጠንካራ የሆነች ሀገር በኮንፌዴሬሽን የተዋሃደች ሀገር ለመመስረት ያቀረበው ሀሳብ ዚያድ ባሬን በጣም ካሳቃቸውና በተቃውሞ ስብሰባውን ረግጠው እስከ መውጣት ድረስ ያደረጋቸው ጉዳይ ነበረ። የዚህ ድርድር የመጨረሻው ቀን ዚያድ ባሬ በቀጥታ ወደ መንግስቱ ኃይለማርያም እጃቸውን እያወዛወዙ ጠብቀ አይነት አንተ ስለ ጦርነት የምታውቀው ነገር የለም፣ የጦርነት ምንነትን ከዚህ ተመልሰን ስንሄድ እንድትማርና እንድታውቅ ስለማደርግ ከእንግዲህ ወዲያ ጦር ሜዳ እንገናኝ ብለው በዛቻ መልክ እንደተናገሩ በጊዜው ስብሰባው ላይ የነበሩ የአይን ምስክሮች የተናገሩት ቃል ነው። በጊዜው የተካሄደው የኢትዮጵያና የሶማሌ ጦርነት ወቅት የጎራ መደበላለቅ በምስራቅ አፍሪካ ተካሂዶ ነበረ። ከቀዳማዊ ኃይለ ሥላሴ ከስልጣን መውደቅ በኋላ የጊዜያዊ ወታደራዊ ደርግ ስልጣን ሲይዝ ለ40 ዓመታት ኢትዮጵያና በአሜሪካ መንግስታት መካከል የነበረው የሁለትዮሽ የወታደራዊ ስምምነት ቃኘው ሻለቃን የአሜሪካ መንግስት ለማስተዳደር የቻለበትም ስምምነት ነበረ። የ250 ሚሊዮን ብር የጦር መሳሪያ ድጋፍ ለኢትዮጵያ መንግስት ተሰጥቶት ነበር ከአሜሪካ መንግስት በኩል። በስምምነቱ መሰረት የ100 ሚሊዮን ብር የሚያወጣ ወታደራዊ ቁሳቁስ ለመስጠት አሜሪካ የገባችውን ቃል በግዢ መልክ የኢትዮጵያ መንግስት ከአሜሪካ ማግኘት ያለበትን መሳሪያን የጂሚ ካርተር መንግስት ከልክሎ ነበር። ለበርካታ ዓመታት ሶማሊያ ነጻ ከወጣች ጀምሮ ድጋፍ ታገኝ የነበረው ከሶቪየት ህብረት። የሶቪየት ህብረትና የሶሻሊስቱ ጎራ ለ22 ዓመታት ያህል የሶማሊያን ሰራዊትና አጠቃላይ ሶማሊያን መንግስት በከፍተኛ ሁኔታ ሲረዱና የጦር ኃይሉን በከፍተኛ አቅም እንዲፈጠር አድርገውት ነበር። ጦርነቱ ሲነሳና የንጉሱ አስተዳደር ከተወገደ በኋላ ባለው መንገድ ላይ የዋርሶ ቃል ኪዳን አገሮች ፊታቸውን ወደ ኢትዮጵያ ያዞሩበት ምክንያት ሶቪየቶችን ሶማሊያ ሀርጌሳና በርበራ ያላቸውን ጦር ሰፈር ነቅለው እንዲወጡ ዚያድ ባሬ ሲያዝ በቀጥታ የሶቪየት ጦር ኃይል የኩባ እና የሌሎችም አገሮች ድጋፋቸውን ለኢትዮጵያ መንግስት በማድረግ ኢትዮጵያ ወደ ሶሻሊስቱ ጎራ እንድትቀላቀል አድርጓል። ከዛ በኋላ በጦርነቱ ወቅት
ሶቪየት ህብረት፣ ቻይና፣ ህዝባዊት ኮሪያ፣ ምስራቅ ጀርመን፣ ቼኮስሎቫኪያ፣ ቡልጋሪያ፣ ሃንጋሪ፣ ሮማኒያ፣ ዩጎስላቪያ፣ ኩባና ደቡብ የመን ከኢትዮጵያ ጎን ሲቀመጡ አሜሪካኖችና ሌሎችም የምዕራብ ሀገር መንግስታት ከሶማሊያ ጎን ሆነው ነበር ጦርነቱ ሲካሄድ ነበር። ኢትዮጵያ ከምዕራቡ ዓለም ወይም ትከተለው ከነበረው ባደርስበትም ከካፒታሊስት ሪዮትን ከሚከተሉ ሀገሮች የምታገኝ የነበረው ድጋፍ ተዘዋውሮ ከሶሻሊስት ሀገሮች ጋር መጎዳኘት ጀመረች። ይህም ያመጣው እንግዲህ የጦርነት የኃይል ሚዛን አለመመጣጠን ነው። እገዛዎችን ለማግኘት ወደዛ ዞረች ማለት ነው። ሀገር ውስጥ ካለው የፖለቲካ ግፊት አንጻር እንደሚታወቀው በሰው ኃይልም የተጠናከረች አልነበረችም እና ህዝባዊ ሚሊሻ በሚሰለጥንበት ጊዜ አሁን ያልናቸውም ነገሮች የተሟሉ አልመሰለኝም። እስቲ በዛን ጊዜ ሚሊሻውን ለማሰልጠንና የተካሄደው ጥሪ ምን ይመስል ነበር? ምን ያህል ወታደር ሰለጠነ? ሊቀመንበሩስ አድርገውት የነበረው ንግግር ይዘቱ ምን ይመስላል? የእነዚህ ሀገሮች እገዛ ከመምጣቱ በፊትስ ያለውን የገንዘብም ሆነ የቁሳቁስና የሰው ኃይል ክፍተት የኢትዮጵያ መንግስት በምን ሁኔታ ሞልቶት ወደ ጦርነት እንደሄደ ብትገልጽልን። ኮሎኔል መንግስቱ ኃይለማርያም ሀገራችን ተደፍራለች፣ ሉዓላዊነትና ዳር ድንበራችንን መደፈር በእኛ ዘመን መከናወን የለበትም፣ በጉልበትህ፣ በህይወትህ፣ በንብረትህ አገርህን ከዚህ የጥፋት ወረራ እንድትመክት ብለው ለህዝቡ ጥሪ አድርገው ነው። ሁሉም እናት ሀገር ወይም ሞት በሚል እንቅስቃሴ ውስጥ ሁሉም ህዝብ ከዳር እስከ ዳር ከምዕራብ እስከ ሰሜን ከምስራቅ እስከ ደቡብ ያለው የኢትዮጵያ ህዝብ እንደ አንድ ያስተባበረ የዘመቻና የክተት ሰራዊት ዝግጅት ነበር። የእናት ሀገር ጥሪውን ኮሎኔል መንግስቱ ካደረጉ በኋላ ህዝባዊ ሰራዊት በሚል የህዝባዊ ሰራዊት ምልመላ ቡድን ተቋቁሞ በየመስሪያ ቤቱ፣ በየፋብሪካው፣ በየቀበሌው፣ በየቀበሌ ገበሬ ማህበሩ ሌላው ይቅር በአርብቶ አደሮች አካባቢ የመንግስት መዋቅር ባይኖርም በፈቃደኝነት ጭምር ለሰራዊት አባልነት በርካታ ሰዎች ምልመላ ተካሂዶ ነበረ። ምልመላው ሲካሄድ 300 ሺህ የሚደርስ ኢትዮጵያዊ እድሜው ለአቅመ አዳም የደረሰ ኢትዮጵያዊና ከዛም በላይ የእናት ሀገር ጥሪ የአባት ጦር ተብለው ጡረታ የወጡ ወታደሮች ሳይቀሩ ተሳታፊ ሆነው ነበረ። ይህንን ሰራዊት ለማሰልጠን ለጦርነቱ አስፈላጊውን የውትድርና ስልጠና ለመውሰድ የሚያበቃ ዝግጅትና አቅም አገሪቱ የላትም ነበር በወቅቱ። ስለዚህ ለአመታት በንጉሱ ዘመን ወላጅ አልባ ህጻናት ማሳደጊያ የነበረ እና በሰገሌ ጦርነት ወቅት ሰራዊቱ ወደ ወሎ ሲዘምት ያረፈበት ስጋ ሜዳ የሚባል በምዕራብ አዲስ አበባ መውጫ አካባቢ ያለ ስፍራ ላይ የታጠቅ ጦር ሰፈር እንዲመሰረት ተደረገ። በስጋ ሜዳ ላይ የታጠቅ ጦር ሰፈርን ለመመስረት በጊዜው በሰራተኛና ማህበራዊ ጉዳይ ሚኒስቴር ውስጥ በከፍተኛ ኃላፊነት ይሰሩ የነበሩት አምባሳደር ካሳ ከበደ ተሰማ ይህንን የማሰልጠኛ ጣቢያን ወይንም ጦር ሰፈርን የማቋቋሙን ኃላፊነት ወሰዱ። በዛ ወቅት የአዲስ አበባ የሚገኙ እድሮች የአዲስ አበባ ብቻ ሳይሆን በተለያዩ የሀገሪቱ ክፍሎች ባሉ ከተሞች ውስጥ ያሉ እድሮች ያላቸውን ድንኳን ቢኖራቸው አንዱን እንዲሰጡ ተደረገ። ሳህን፣ ኩባያ፣ ቢላዋ፣ ብረት ድስቶች ሳይቀር ለዚህ ዘመቻ ለሰራዊቱ አበረከቱ። ህዝቡም ያለውን ሳህን፣ ማንኪያ፣ ቢላዋ ሳይቀር በመዋጣት በጊዜው ለሰራዊቱ ከሚያስፈልገው በላይ ቁሳቁሶችን አበርክቷል። በወቅቱ ሰራዊቱ በታጠቅ ጦር ሰፈር ከቶ ሲሰለጥን በነፍስ ወከፍ የሚማርባቸው የሚታጠቀው ጠመንጃ የጦር መሳሪያ ለማደል ባለመቻሉ ሰራዊቱ ራሱ ከአካባቢው ጫካ እየቆረጠ ባህር ዛፍ በጦር መሳሪያ መስል እንጨት ይዞ ነበር ሲሰለጥን የነበረው። ለሰራዊቱ በመንግስት በኩል 2 ብርድ ልብስ፣ ሰማያዊና አረንጓዴ ቱታ፣ 1 ከስክስ ጫማና 1 ሸራ ጫማ ነበረ የታደለው። በጊዜው በታጠቅ ጦር ሰፈር አልጋና ፍራሽ የሚታሰብ አልነበረም። ለእያንዳንዳቸው 2 ብርድ ልብስ ታድሏቸው ነበረ። አንዱ የሚለበስ ሲሆን አንዱ የሚነጠፍ ነበር። 300 ሺህ የሚደርሰው ምልምል ሰራዊት ከተለያዩ የሀገሪቱ ክፍሎች ወደ ታጠቅ ጦር ሰፈር ሲገባ ያጋጠመ አንድ አስገራሚ ክስተት ነበር። የተመለመለው ህዝባዊ ሰራዊት አባላት ውስጥ ታጠቅ ጦር ሰፈር ለመግባት በጀመሩ ወቅት ከተለያዩ የሀገሪቱ አካባቢዎች የተመለመሉ የኤሌክትሪክ ብርሃንና መኪናን አይተው ማያውቁ፣ ዘመናዊ ከተማን አይተው ማያውቁ ነበሩ። የተመለመለው ህዝባዊ ሰራዊት አባላት ውስጥ ጥቂቶቹ ከምሽቱ 2 ሰዓት አካባቢ ወደ ታጠቅ ጦር ሰፈር ሲገቡ የተጫኑበት መኪናዎች ጦር ሰፈር ሲያመሩ ከምሽቱ 2 ሰዓት አካባቢ ነበር የደረሱት። መኪናዎቹ ዝግ ብለው ምልምሎቹን ጭነው ከዋናው መንገድ ወደ ግራ እጥፍ ብለው ጥቂት እንደተጓዙ ከርቀት በኤሌክትሪክ መብራት የደመቀውን የታጠቅ ጦር ሰፈርን ያሉ። እነዚህ ምልምሎች የኤሌክትሪክ ብርሃን የተንቆጠቆጠውን ስፍራ አይተው ስለማያውቁ በጣም ደንግጠው
ተሸበሩ። እሳት የሚንቀለቀልበት ምድጃ ነበር የመሰላቸው ከሩቅ። ስለዚህም በርግገው ከተሳፈሩበት መኪና እየዘለሉ በመውረድ ወደ ጫካው ሮጡ። ይህንን በአንድ ወቅት ኮሎኔል መንግስቱ ኃይለማርያምም ተናግረውታል። ሻምበል ፍቅረ ስላሴ ድረስም በመጽሐፋቸው ላይ ይህን ምስክር ሆነው ምስክርነታቸውን ሰጥተዋል። ከዛ በኋላ በዚህ አጋጣሚ በአካባቢው በጥበቃ ስራ ላይ ተሰማርተው የነበሩ ወታደሮች እነዚህን በድንጋጤ እየሸሹ የነበሩ ምልምሎችን እግራቸው ወደ አመራቸው ስፍራ ነፍሳቸውን ለማውጣት ይሮጡ ስለነበረ እስከ ነጋታው ምሽት ድረስ እያፈላለጉ ከየቦታው ጠቅመው መልሰው ወደ ጦር ሰፈር እንዳስገቧቸው ይነገራል። እነዚህ 300 ሺህ የሚደርሱት ምልምል ህዝባዊ ሰራዊት አባላት በቋንቋ እርስ በርስ ለመግባባት እንኳን የማይቻል በርካታ ቋንቋዎች ይናገሩ ስለነበረ ወታደራዊ ስልጠናና ትምህርቱ በተለያዩ ቋንቋዎች የሚያስተረጉሙ ወገኖች የግድ ተፈልገው ተመድበው ነበረ ይሰለጥኑ የነበረው። ለሁለት ወራት ያህል በታጠቅ ጦር ሰፈር ከትመው ወታደራዊ ትምህርትና ስልጠና እንዲሁም ወታደራዊ ሰልፍ አሰላለፍ ስልጠና ሲወስድ የነበረው ጦር ወደ ጦር ግንባር ከመዝመቱ በፊት በአዲስ አበባ ከተማ ታላቅ ወታደራዊ ሰልፍ እንዲያካሂድ በተያዘው ዕቅድ መሰረትም ሰኔ 16 ቀን 1969 ትዕይንተ ሰልፉ እንዲካሄድ ቀነ ቀጠሮው ተቆረጠ። በወቅቱ በተለያዩ ጊዜያት ኮሎኔል መንግስቱ ኃይለማርያም ከሌሎች ከፍተኛ ወታደራዊ ሹማምንትና ከሶሻሊስት ሀገር የመንግስት ተወካዮች ጋር ወደ ታጠቅ ጦር ሰፈር እየተመላለሱ የሰልጣኝ ጦር ዝግጅት ይመለከቱ ነበረ። በታጠቅ ጦር ሰፈር ስልጠና ሲወስድ ለነበረው ህዝባዊ ሰራዊት ስንቅ፣ ቀለብ በማዘጋጀት ምሳ፣ እራት፣ ቁርስ በማዘጋጀት ረገድ የአዲስ አበባና ዙሪያ ያለ የቀበሌ ሴቶች ማህበራት ሴቶች፣ ወጣቶች ተራ በመግባት ወደ ታጠቅ ጦር ሰፈር በመሄድ የምግብ ዝግጅት ላይ ከፍተኛ ተሳትፎና አስተዋጽኦ አድርገዋል። በታጠቅ ጦር ሰፈር ስልጠና ሲወስድ የነበረው ህዝባዊ ሰራዊት ለሰኔ 16 ቀኑ 1969 ወታደራዊ ትዕይንተ ሰልፍ ለማድረግ ሲዘጋጅ ለዛ የሚሆን የወታደራዊ የደንብ ልብስ ከደቡብ ኮሪያ ኩባንያ ጋር የኢትዮጵያ መንግስት ባደረገው ስምምነት ተሰፍቶለት ነበር። ይህ ወታደራዊ የደንብ ልብስ አረንጓዴው ጎላ ያለ ዥጉርጉር አሁን ሬንጀር እንደሚባለው አይነት ሆኖ ነው። ጠንካራ ጨርቅ ጥንካሬ እንዲኖረው ተደርጎ የተመረጠ ነበረ። ጫማ፣ ኮዳ፣ የሸራ ቀበቶ፣ ጥይትና የምግብ መያዣ ኮሮጆ ወይንም ጀበርና ይባላል። በሰልፍ ላይ የሚታጠቀው የክላሽንኮቭ ጠመንጃ ታደለ። ሰልፉ የሚቀርብበት ቀን ዋዜማ ላይ ቀኑን ሙሉ የሰራዊቱ አባላት ገላቸውን ሲታጠቡ፣ ጸጉራቸውን ሲስተካከሉ፣ ጺማቸውን ሲላጩና ልብሳቸውን፣ ትጥቃቸውን ሲያዘጋጁ አመሹ። ህዝባዊ ሰራዊት ልክ በነገው ቀን የጋብቻ ስነ ስርዓቱን የሚፈጽም ሙሽራ ነበር የሚመስለው ይላሉ በወቅቱ ሁኔታውን ይከታተሉ የነበሩ በአሰልጣኝነት የተሳተፉ አንዳንድ የቀድሞ ጦር አባላት። ከዚያም በሌሊቱ 6 ሰዓት ገደማ ተነስተው እስከ ሌሊቱ 10 ሰዓት ወታደራዊ ትጥቃቸውን ዩኒፎርማቸውን ለብሰው በተዘጋጀላቸው መኪና ተጭነው ወደ ኦልድ ኤርፖርት ወይንም አርሚ አቪዬሽን ወደ ተባለው ስፍራ ተጓጓዙ። ጦር ኃይሎች አካባቢ ማለት ነው። ሰኔ 16 ቀን 1969 የአዲስ አበባ ህዝብ በነቂስ በመውጣት በመስቀል አደባባይ ከንጋቱ 12 ሰዓት ጀምሮ በአደባባይ ሞልቶ ይጠባበቅ ጀመረ። ወታደራዊ ሰልፉ ከጠዋቱ 2 ሰዓት ላይ ሊቀመንበር መንግስቱና ጥሪ የተደረገላቸው ባለስልጣናትና የውጭ ሀገራት ዲፕሎማቶች፣ ጋዜጠኞች በተገኙበት ነበረ ስነ ስርዓቱ የተጀመረው። ሰልፉ ከመጀመሩ በፊት የሀገሪቱ መከላከያ ሚኒስቴር ስለ ህዝባዊ ሰራዊቱ ስልጠና ንግግር ካደረጉ በኋላ መንግስቱ ኃይለማርያም ለሚሊሻው የሰንደቅ ዓላማና የሰንደቅ ዓላማ ስጦታ እንዲያደርጉ ጋበዟቸው። ኮሎኔል መንግስቱ ኃይለማርያም ንግግር ካደረጉ በኋላ በ7 ክፍለ ጦር የተደራጀ በ7 ክፍለ ጦር ተወካዮች ተራ በተራ እየቀረቡ በጉልበታቸው በመንበርከክ የኢትዮጵያን ሰንደቅ ዓላማን ከሊቀመንበሩ እጅ ተቀብለው ሀገራቸውን ኢትዮጵያን ዳር ድንበርና ሉዓላዊነት ለመጠበቅ ቃል ገቡ። ሊቀመንበሩም ለሰራዊቱ መልእክት አስተላልፉ። በምድብ ሆኖ የተመመው ሰራዊት በሊቀመንበሩ በቆሙበት ሲደርስ ራስ ቀኝ እያለ ሰላምታ በመስጠት ማለፍ ጀመረ። በ10 ረድፍ በ10 ጥልቀት የተሰለፈው ህዝባዊ ሰራዊት መስመሩን ጠብቆ ምንም አይነት መዛነፍ ሳያሳይ ሲተሙ አለ። ከጦር ኃይሎች በመነሳት በአብዮት አደባባይ አድርጎ በአፍሪካ ጎዳና ማብቂያው የሰልፉ ማብቂያ ጃልሜዳ ነው። ጃልሜዳ የሚተመው ህዝባዊ ሰራዊት
በሊቀመንበሩ ፊት ከ2 ሰዓት ከጠዋቱ 2 ሰዓት እስከ ከሰዓት 8 ሰዓት ድረስ ሲያልፍ ነበር። በጊዜው በታጠቅ ጦር ሰፈር ከቶ የነበረው 300 ሺህ ጦር ውስጥ 120 ሺህ ጦር ነበረ በወታደራዊ ሰልፉ ላይ የተሳተፈው። አብዮታዊት እናት ሀገር ወይም ሞት! ዓለም አቀፋዊ ወዳደርነት ለዘላለም ይኑር! ዓለም አቀፋዊ ወዳደርነት ለዘላለም ይኑር! የኢትዮጵያ ሰፊ ሕዝብና የኢትዮጵያ አብዮታዊ ሰራዊት በአንድነት በህብረት ለማያዳግም ድል ወደፊት ወደፊት ወደፊት! የኢትዮጵያ ሰፊ ሕዝብ ያሸንፋል። ነው ምኞቴ በዮቴ ከራሴ በፊት ለኢትዮጵያ እናቴ ነው ምኞቴ በዮቴ ከራሴ በፊት ለኢትዮጵያ እናቴ። ይህ ዓለምን ያስደነቀና ታላቅ እጅግ ደማቅ ወታደራዊ ሰልፍ ሲካሄድ በወቅቱ በኢትዮጵያ የነበሩ የምዕራባውያን መንግስታት ዲፕሎማቶች በኢትዮጵያ የአሜሪካ አምባሳደር አማካይነት 500 ሺህ ጦር አላሰለፋችሁም፣ የምታሳዩን አንዱን እያመላለሳችሁ ነው በማለት አንዱን በማዞር ነው እንጂ በመኪና የሆነ ቦታ እየተቀበላችሁ በዛ ጋር እያዞራችሁ ነው ይሏቸዋል። ይህንን ቅሬታቸውን የሰሙ የደርግ ባለስልጣናት ከጦር ኃይሎች ጀምሮ እየተመመ ያለው በአብዮት አደባባይ በማለፍ የአፍሪካ ጎዳና አድርጎ የአድሜዳ እስኪከት ድረስ ሲጓዝ አምባሳደሮቹ ዲፕሎማቶቹ በሄሊኮፕተር እያዘዋወሩ ስላሳዩቸው በሰልፉ 500 ሺህ ጦር መሰለፉን አምነው አስደናቂ ክንውን ነው ብለው ምስክርነታቸውን ሰጥተዋል። ይህንን ታሪካዊ ለማስታወስ የፈለግነው የሶማሊያ ተስፋፊ ጦር በእብሪት ተከስቶ አገራችንን የወረረበትና ወረራውን የኢትዮጵያ ሕዝብ የመከተበትን ድል ያደረገበትን ታሪክ ለማስታወስ ነው። በካራማራ፣ በጭናክሰን፣ በዋርዴር፣ በደጋሀቡር፣ በቀብሪ ዳህር ከሶማሊያ ጦር ጋር የተፋለሙ ሰራዊቱን የሶማሊያን ሰራዊት መሳሪያውን አስጥለው እንዲፈረጥጥ ያደረጉና ድል የተቀናጁበትን የአያት ቅድመ አያቶቻችን የአባት የወንድሞቻችንና የእናቶቻችንን ታሪክ ይህ ትውልድ ማወቅ አለበት ከሚል ሀሳብ ነው። እንደምታውቀው ቅጠው ይሄ አሁን ያለው ትውልድ እና በእኛ ትውልድ መካከል ያለው የታሪክ ክፍተት ለመሙላት ብዙ ነገሮች መሰራት አለባቸው ብዬ አምናለሁ። የካራማራ ድል ከአድዋ ከዛ በኋላ በ1933 ጣሊያን በኋላ የውጭ ኃይል የሀገራችንን ዳር ድንበር ወሮ 300 ኪሎ ሜትር ያህል ዘልቆ ከፍተኛ ጉዳት ያደረሰበት ተጋድሏችንን ለማረጋገጥ የተዋደቅንበትና በዚህ ወቅት ከ163 አካባቢ የኩባ ወታደሮች ከ60 እስከ 100 የሚደርሱ የየመን ወታደሮች ከኛ ጋር አብረው ወድቀዋል። ከኢትዮጵያን ጋር ደማቸው ተቀላቅሎ ስጋቸው በኢትዮጵያ አፈር ላይ ረግፎ ይገኛል። እነዚህን የሀገር ባለውለታዎች ማስታወስና ማሰብ ይገባል ከሚል እምነት በመነሳት አንተም እንደገለጽከው መብራት እንኳን አይተው የማያውቁ የተለያዩ ቋንቋ የሚናገሩ በተለያዩ የሀገሪቱ ክፍሎች የሚገኙ ኢትዮጵያውያን እኛ መብራት አልገባልንም፣ ሀገራችን ይህን አላረገችልንም የሚል ጥያቄ ከማንሳታቸው በፊት ነው አገር ተወራ ምንም ነገር ሊኖር አይችልም በሚል ተነሳስተው በሶማሊያ አድርሳብን ከነበረው ወረራ ተከላክለው እቺ ሙሉዋን ኢትዮጵያን ሊሰጡን የቻሉትና ይሄንን ስናስብ ከመማርም በፊት ከመሰልጠንም በፊት ከምንም በፊት ምንም እንኳን ሰዎች ትምህርትም ባይማሩ ስልጣኔውም ባይደርሳቸው የሀገር ፍቅር ሲነሳ ግን እንዲሁ ኢትዮጵያዊ ስሜታቸው የሚነሳበት ሁኔታ አለ። የተማሩትም በሙያቸው ወታደርም የነበሩት ተመልሰው እንደገቡ ነግረናልና ይሄ የኢትዮጵያዊነት ስሜት ለአሁኑ ምን ትምህርት ሊሆነን ይችላል? አሁን ያለ አንዳንድ ነገሮችን ስታይ በጣም ግራ የሚያጋባ ሁኔታ ላይ ነው ያለ ነው። የምንፈልገውን ነገር ማናውቅ፣ የምንፈልገው ነገር ምን ይዞ እንደሚመጣ እንኳን የማናውቅ ግራ የተጋባን የሆንን ይመስለኛል። አንዳንድ ሁኔታዎችን ስታይ ትናንት እንደዚህ ነበር ወይ ትላለህ። መተሳሰብ የለም፣ መደማመጥ የለም፣ መተዛዘን የለም። ኃላፊነት ላይ ስትቀመጥ መስረቅና ጉቦ መቀበል የህይወቱ ግብ ያደረገ የተማረበት ትምህርት ያዋጣል ያበላል ወይ ብሎ ትምህርት መማሩን ሳይሆን ከተማረ በኋላ የሚያገኘውን ስራ የሚያስብ አስተሳሰብ ያለው
ክፍል ተፈጥሯል። ያ ክፍል ለምንድነው የተፈጠረው? ላለፉት ዓመታት ታሪካችንን፣ ታሪካዊ ሴቶቻችንን፣ ኢትዮጵያዊ ማንነታችንን እንድናጣ ሆን ተብሎ የተሰራ ደባ ስላለ ነው። የዛ ደባ ሰለባ ነን። ያ ውጤት ነው አሁን እያየን ያለነው። የማያነብ ትውልድ ነው የተፈጠረው። በዚህ አጋጣሚ ማስታወስ የምፈልገው ስለ ኢትዮ ሶማሊያ ጦርነት የተጻፈ የገበየው መጽሐፍ አለ፣ ጣምራ ጦር የሚል ሰራዊቱ አንብቦታል። እኛ ራሳችን ከመጽሐፍት ዓለም ላይ ሲተረክ እውነት እየመሰለን እስካሁን ድረስ አንተም ታስታውሳቸዋለህ። በሪሁን ምናምን የሚባሉ ገጸ ባህሪያት እነዛ አሁን ኦሮሚያ ክልል ብትሄድ በቁቤ ነው የተማሩት። ማንበብ አይችሉም አማርኛ መጽሐፍ። ወይ ወደ ቁቤ ተተርጉሞ እንዲነበብና ታሪኩ የሁላችንም በዛኛውም ቋንቋ እንዲነገር እንኳን አልተደረገም። በውስጣ ታዋቂ እንድንለያይ ተደርገናል። እነዛ በቋንቋ የማይግባቡ ሰዎች የእኛን ልብስም ሳይለብሱ የነበሩ ልብስ መልበስ ማያውቅ ጠረፍ አካባቢ የነበሩ ብሔር ብሔረሰቦች ራሱ በዚህ ተመልምሎ ታሪክ የሰሩ የብሔራዊ ሜዳሊያ የተሸለሙ ሰዎች አሉ። ከሩሲያኖቹ ከኩባዎቹና ከየመኖቹ ጋር ለኢትዮጵያ አንድነት ስንዋደቅ አስተርጓሚ አልነበረም። በምንድን ነበረ የምንግባባው? ለምንድን ነው ያ ነገር የሆነው? ያንን ዛሬ ላይ ቆምን ስናስብ አንድ የሚያስተሳስረን ነገር ነበረ። ያ ስለላላ ይመስለኝ የሚያልፍ ቀን እንደዘበት ምናል ፍቅርን ብንሰብክበት ዘር ከመቁጠር መለያያ ሰው እንደሆነ መጀመሪያ የጥላቻ ፖለቲካ አንዱ ካንዱ ሲያነካካ የኔ መንፈስ ይዞ ወደ ገደል ተያይዞ ህመም ነው የማድን በሽታ ሆርሲያም ዶሮማታ። ብሔራዊ ጀግንነት፣ ብሔራዊ ኩራት የሚባሉ ነገሮች ላይ አጉልተን መስራት መቻል አለብን። እኛ ብዙ ያለፍንባቸው ጥሩ ነገሮች አሉ። እነዛን እየተውን ዘመኑ ግሎባላይዜሽን ነው ብለን በፌስቡክ እንኳን እነዚህ አይነት ጀግኖችን በማወደስ እነዚህ አይነት ታሪካዊ እውነቶችን ለህዝብ ተደራሽ በማድረግ ሁሉም ወገን የሀገር ባለቤት፣ የታሪክ ባለቤት፣ ታሪኩ ደግሞ የሚያኮራ እንጂ አንገት የሚያስደፋ አይደለም። እንደ ሌሎች ሀገሮች አንገታቸው የሚያስደፋውን ታሪካቸውን እንኳን ታሪክ ነው ብለው ለቀጣዩ ትውልድ የሚተላለፍበትን መንገድ ሲፈልጉ እናያለን። እኛ ግን አኩሪውን ታሪካችንን የወገኖቻችንን ተጋድሎና መስዋዕትነትን እንኳን ቦታ ማንሰጥ መሆናችን ሁልጊዜ ያሳዝነኛል። የውጭ ሀገር ዜጋ ሆነው ለኢትዮጵያ የሞቱ፣ ለኢትዮጵያ የሰሩ፣ ለኢትዮጵያ ብዙ ነገር ያደረጉ ሰዎች ማወደስ እንኳን ይገባል። በሌላ በኩል ግን የራሳችንን ጀግኖች እንኳን ቦታ ማንሰጥ። አብቹ የሚባለውን ሰውዬ ተጫነ መኮንን አበሻ ጀብዱ ብሎ ባይተረጉመው ኖሮ አብቹን ታሪክ አናውቅም ነበረ። ቼኮስሎቫኪያዊ ሰውዬ ስለጻፈውና አብቹ እንደዚህ ነበረ ብሎ እሱ ራሱ ተደንቆበት የጻፈውን ተጫነ መኮንን ያንን መጽሐፍ በመተርጎሙ ነው ስለ አብቹዋውን ማወቅ የጀመርነውና የራሳችንን ጀግኖች ቦታ መስጠት ይገባናል። ይህንን ካደረግን ነው የተሻለች ኢትዮጵያ ለልጆቻችን የሚያኮራ ታሪክ ያላት አገርን አያት የፍቅር ቤት